አንተ ደግሞ 25 ሚሊዮን ብር ነው እንዴ በዚህ ሰዓት? ለፊኒሽንግ ስራ ያወጣነው እኮ ብነግርህ ከዛ በላይ ነው እኮ። ታዲያ እሱን እኮ ነው የምልህ። እሱ ስልኩን እስኪ ጨርስ ወይ እኔን ትታዘዥኝ። በሚሊዮኖች የሚያወራ ሀብታም ፊት ለፊት ተቀምጦ አንተ ላስቀድም ደፋር መጣሽ። ኦ ሶሪ፣ ውሃም ጭልይ እባክሽ። እሺ ሲንግል አምጪልኝ እባክሽ። ከኔ በተሻለ ወጣቱን ልጅ ትሪት ያደረግሽው ከኔ የተሻለ ገንዘብ እንዳለው ስለተረዳሽ ነበር። የተሳሳትሽው ግን ሰው የሚሰጠው የሚሰጥ ገንዘብ ስላለው ሳይሆን የሚሰጥ ልብ ሲኖረው መሆኑን ነው። እንዴት ነህ አንበሳው? እግዚአብሔር ይመስገን። ምን ላምጣልዎት? ዛሬ ሮብ አይደል? ሻይና የጾም ሚሊፎን ያምጣልኝ። እሺ። ግን ይኸውልህ ኬኩን የምታወጡበት ማንኪያ ከፍስኩ ጋር ስለሚነካካ በደንብ አሳጥበው። ከዛ በፎጣ ታስጠርግና በሶፍት ነገር ደረቅ አድርገህ ማስወጣት። እሺ። ኬኩ የሚቀመጥበትንም ሳህን በፎጣ ነገር አስጠርገህ በሶፍት ነገር ደረቅ አድርገው። ኬኩን የምበላበትን ሹካና ማንኪያም እንደዛው እንዳይነካካ ከጾም ጋር። ከተነካካማ ያው ገደፍኩ ማለት ነው። እሺ፣ ምንም አያስቡ። ቆይ መች ወደ ሻዩ መጣውልህ? ምን አይነት መታደል ነው? ሻዩ ላይ ስንመጣ ብርጭቆ ጭራሽ ወተት ነክቶት የማያውቅ ማኪያቶ ምናምን በሚሰራበት እንዳታመጣልኝ። እሱንም ቢሆን ግን በደንብ አሳጥበው። እሺ፣ ምንም አያስቡ። ማንኪያውንም እንደዛው። እንደገና ስኳሩ ብዙ ጊዜ ማኪያቶ የሚጠቀመው ሻይ የሚጠቀመው ማንኪያውን ብዙ ጊዜ ስለሚያስገባው ይነካካል። ከተነካካ ደግሞ ገደፍኩ ማለት ነው። ስለዚህ አዲስ ስኳር ስቶር ውስጥ ምናምን ካለ አስወጣና እሱን አድርግልኝ። እሺ። ሰው እንዴት በዚህ ደረጃ ጠንቃቃ ሊሆን ይችላል? ጌታ ሆይ እንደዚህ አይነት ልብ ስጠኝ። ሻዩን እንዳሉኝ አድርጌ አሰርቻለሁ። በጣም ይቅርታ። የጾም ሚሊፎኒ ግን ጨርሰናል። በቃ የፍስክ አድርገው። ምን አስደነገጠ ታዲያ? እና ከዛ እዚህ ድረስ መጥቼ ወንበር ላይ ተቀምጬ ሳልበላ ልሂድልህ? ወንበር ላይ ባልቀመጥ እሺ፣ ግን ወንበር ላይ ተቀምጫለሁ። አሃ፣ ወንበር ላይ ተቀምጠዋል። እሺ አባት እዚህ ጋር ቁምልኝ። ቶሎ በል። እማ ለሶስተኛ ጊዜ እያስቆምሽኝ ነው እንዴ? ለ40ኛ ጊዜ ባስቆምስ ልከፍል መሰለኝ። ታዲያ አንድ ጊዜ እንጂ 40 ጊዜ አትከፍይ። እኔ እኮ የሚያዋጣኝ ቶሎ አንቺን አድርሼ ወደ ሌላ ስራ ሲሄድ ነው። ኧረ በእናትህ ዝም በል። ኦ ማይ ጋድ፣ ያቺ ቦዲ እንዴት ነው የምታምረው! እዚህ ጋር ቁምልኝ። 5 ደቂቃ ገዝቻት ነው። ቶሎ በል እናት። ለአምስተኛ ጊዜ ምን አለ አንዴ ስትወርጂ የምትፈልጊውን ገዝተሽ ብትገቢ። ሰውዬ ልከፍል መስሎኝ። ሆ ዛሬ ባክሽ ዌይተሮች ቀርተውብኝ እኔ እያስተናገድኩ ነው። በቃ ደውልሻለሁ። እሺ ማሬ። እሺ ምን ላምጣልህ? ዋ ኦኬ። ኦ ግማሽ ሊትር ታረጊልኝ? ቀዝቀዛ ታረጊልኝ? አኳ አዲስ ወይም የስ የለሽም? ሰውዬ የምትፈልገውን ነገር ለምን ባንድ ያታዝ? ይቅርታ ልከፍልሽ መሰለኝ። አስታወስኩ ልበል? እኔም እንድታስታውሺ ነበር የፈለኩት። ሰውን ስለከፈልሹ ብቻ እንደ ፈረስ ልጋልባ ይባል። ስሜቱ ስለተሰማሽ ግን ደስ ብሎኛል። እኔ እንደዚህ ሴቶች ገንዘብን ዝናን አይቼ አይደለም የሚቀርበው። ደስ ይላል። በጣም የሚገርም ብዙ ሀብታም ሰዎች የፍቅር ጥያቄ ያቀርቡልኛል፣ ግን እኔ ገንዘብ ሳይሆን ባህሪ ነው የምወደው። አሁን በመጀመሪያ ቀን ትውውቅ ይሄን ሁሉ ነገር ስለራስ መናገር አስፈላጊ ነው? ለኔ ሀብት፣ ቤት፣ መኪና የሚባሉ ነገሮች ቦታ የለም። በቃ እኔን የሚገዛኝ የሚከባከበኝ ወንድ ነው። አረ እንዴት ቻልሽበት አለ ሰውየው። ምድር ላይ የኖርኩ እንዴት ነው እሱ ቤት፣ መኪና፣ ገንዘብ የሚባሉትን ነገሮች ቦታ የማልሰጠው? የሚገርምህ አንድ በጣም የሚወደኝ ሀብታም ሰው አለ።
ቁመናው፣ መልኩ፣ የሚቀባው ሽቶ ምን ብዬ ልንገር? ሁሉ ነገር ደስ ይላል፣ ግን በቃ ልወደው አልቻልኩም። ላትወጂው ትችያለሽ። እኔ ግን አንዳንዴ እንዲህ አይነቱ ንግግር በሌሎች ሰዎች ተፈላጊ እንደሆንን ለማስመሰል የምንሄድበትን ርቀት ነው የሚያሳይ። ይህ አካሄዳችን ደግሞ ደካማነታችንንና በራስ አለመተማመናችንን ቁልጭ አድርጎ የሚያሳይ ይመስለኛል። እንዳው በመጀመሪያ ቀን ትውውቅ አንደበታችንን ቆጠብ ብናደርግ አሪፍ አይደለም ትላላችሁ? ኦ ማይ ጋድ ይህን ምግብ እኔ በጭራሽ ልበለው አልችልም። እኔ ቆንጆ ለሶስተኛ ጊዜ ልናስመልሰው ነው። አም ሶሪ እኔ ይህን መብላት አልችልም። ቆንጆ እኮ ነው። ምን ሆነ? አዩ ሲሪየስ? እንዳያመ ብቻ እኔ ሽታው ራሱ የረብሽኝ ነው። ተናፍሼ ልምጣ። ቆይሽ አብሬሽ ልምጣ። ኢትስ ኦኬ አንተ እዛ ሆነ። አረ እንዳያመ ቤቢ እህቴ ትጫወትብሃለች ማለት ቤት በልታ የወጣችውን ድፍን ምስር ብታየው ከማረሩ የተነሳ ከኔ ራሱ ይጠቅማል። እሷ እኮ ጨጓሯን ያማታል፣ ምስር አትበላም። እና ሲርባት ነው የሚያማት እንጂ ስትበላ አይደለም። እንደዛ ከሆነ ታዲያ ለምን አልበላም ትላለች? እንድትንከባከባት ብላ ነው። ማለት ወንዶች ስርዓት ካላት ሴት ይልቅ ቀበት ሴት ነው የሚንከባከቡት ትላለች። ምናልባት እንደዛ ሆነ አባት እንዳየው አንዳንድ ወንዶች እንደዛ ነው። ልክ ነች። ሰራተኛችሁን ወደ ገበያ ሸኝቻት ነበር። ማዳበሪያውን ረሳችሁ መሰለኝ። ቆይ ሰጥቼው ልምጣ፣ ይጠቅመዋል እሱ። Are you kidding me? ማዳበሪያውን ለምን ነው የምትሰጠው? ጋርቤጅ ውስጥ አለው እንጂ። አንቺ ምን አለብሽ? ቀልደኛ። አባቺ ነገር ታስፈልግ ይሆን? በጣም ወንድሜ አመሰግናለሁ። ሲበርደኝ ይደርባታለሁ፣ ሲቆረቁረኝ አነጥፋታለሁ። አልመጡም እንዴ እስካሁን? ለምን ነው የሰጠኸው? ማለቴ ምን ይጠቅመው ነው? አንቺ ሀብታም ልጅ፣ እኔ ሾፌርሽ የምነግርሽን ስሚኝ። ኦኬ አም ሶሪ። ይሄን አይላንድ አልጣልከውም እንዴ? ለነገሩ ችግር የለውም። ቤት ልጅቷ ቆሻሻ ጋር ታቃጥለዋለች። እንዴ ለምን ይቃጠላል? ለሰው ይሰጣል እንጂ። ኦ ከማን አሁንስ አበዛኸው። ባዶ አይላንድ ደግሞ ምን ይጠቅማል? እየገባኝ አይደለም እየሆነ ያለው ነገር። ይኸውልሽ እዚች ሀገር ላይ ለአንቺ ቆሻሻ ሆኖብሽ የምትይው ሌላው ወርቅ ሆኖበት ያነሰዋል። ለአንቺ ስድብ የሚመስልሽ ለሌላው ክብር ሆኖ ታገኘዋለሽ። ማለት ጥሩ። ለምሳሌ ለአንቺ ቢጤ ሀብታም ልጅ አባትሽ ቪትስ ገዝተው ቢሰጡሽ። ኧረ በስመ አብ ምን ሆነሃል እኮ አየሽ፣ ለአንቺ ስድብ ሆነብሽ። ለእኔ ቢጤ የድሃ ልጅ ሾፌር ደግሞ አባትሽ ቪትስ ገዝተው ቢሰጡኝ ራይዴን ጀምሬ የቀን ገቢዬን እያገኘው ድሃ እናትና አባቴን እጦርበታለሁ፣ ወንድሜን አስተምርበታለሁ። ለአንቺ ስድብ የሆነው ለእኔ ክብር ሆነ ማለት ነው። አሁንስ ገባሽ? አልገባኝም። ተው አትድከሚ፣ አይገባሽ። ልዩነታችን ሰፊ ነው። ቀርተዋል። በቃ እንሂድ ይሻላል።